ቀስ ብሎ መሄድ እንዴት ፈጣን ሊያደርግ ይችላል? እንመልከት። አንድ ቀን በፀሐይ ብርሃን አንድ ደግ የኮኮናት ሻጭ ወደ እርሻ ሄደ። ኮኮናት ሰበሰበ፣ እንዲሁም ጋሪው እስኪሞላ ድረስ ጫነ። ዋው ብዙ ነው ብሎ ተስፋ አደረገ። ከዚያም ወደ ቤቱ ጉዞ ጀመረ። በመንገድ ላይ አንድ ትንሽ ልጅ አገኘ። በጸጥታ ተቀምጦ ነበር። ሰላም አለ ሻጩ። ወደ ከተማ ለመድረስ ምን ያህል ጊዜ ይፈጅብኛል? ልጁ ትንሽ አሰበና ቀስ ብለህ ከሄድክ ፈጥነህ ትደርሳለህ፣ ፈጥነህ ከሄድክ ግን አምሽተህ ትደርሳለህ አለው። ሰውየው ራሱን አሻሸ። ይህ ልክ አይመስለኝም። ነገር ግን ልጁን አመሰግኖ እኔ ግን በፍጥነት እሄዳለሁ ብሎ ወሰነ። ፈረሱን ፈጥኖ እንዲጋልብ አደረገ። ነገር ግን ኮኮናቶቹ መውደቅ ጀመሩ። የወደቁትን ሰብስቦ እንደገና ፈጥኖ ሄደ። እንደገናም ኮኮናቶቹ ወደቁ። ቆመ፣ ሰበሰበ፣ ሄደ። እየተደጋገመ በመጨረሻ ቤቱ ሲደርስ ሌሊት ሆኖ ነበር። ሻጩ ቆም ብሎ አሰበና አሁን የልጁን ምክር ተረዳው። ቀስ ብዬ ብሄድ ፈጥኜ ይደርስ ነበር። አንዳንድ ጊዜ መፍጠን ያዘገያል። ነገሮችን በቀስትና በጥንቃቄ ማድረግ ፈጥነን እንድንደርስ ይረዳናል። እናም ምክር ከልጅም ቢመጣ መስማት ይገባል።